የዛሬው ጉዟችን የምድራችንን ውበት ሁሉ ጠቅልላ ወደ ያዘች ውብ አገር ይሆናል። ሰው ብትሆን የሚዘናፈል ጸጉር፣ ቀጭን ወገብና ሰፊ ዳሌ ያላት ልቅም ያለች ቆንጆ በሚል ልትገለጽ ትችላለች። ካርታዋን አይቶ መፍረድ ነው። ይህቺ ሀገር ብዙ ነገሯ እኛ ከምናውቀው የምድራችን ክፍል ይለያል። ለምሳሌ በሰሜናዊ አገሪቱ ክፍል ፀሐይ አንዴ ከወጣች ለ6 ወራት አትጠልቅም፣ ወይም ዜጎቿ ለ6 ወራት ያህል ጨለማ የሚባል ነገር አያዩም። ከባህር በታች ያላት የነዳጅ ሀብት ብዛት ምራቅ ያስወጣል። የነዳጅ ሀብቷን የምትጠቀምበት መንገድ ደግሞ መሰልጠን ካልቀረስ እንደዚህ ነው ያስብላል። ውብ ሸለቆቿ፣ ከሰማየ ሰማያት የሚወረወሩ የሚመስሉት ፏፏቴዎቿና ሰማይን ደግፈው የያዙ የሚመስሉት የድንጋይ ተራሮቿም ድምቀቶቿ ናቸው። በኩለ ሌሊት ፀሐይ የሚወጣባት አገር ይሏታል። እኛ በመደበኛ ስሟ እንጥራት ኖርዌይ። በዛሬው ጉዟችን ሀብት ታቅፋ ውበት ተላብሳ በአስተዋይ መሪዎቿ ተጠብቃ የምትኖረውን ኖርዌይ እንጎበኛታለን። የ5.5 ሚሊዮን ዜጎች አገር የሆነችው ኖርዌይ ውብ፣ ሀብታም፣ ለኑሮ ምቹና የደስተኛ ህዝቦች መኖሪያ ናት። ለዜጎቿ ከፍተኛ ጥራት ያለው ኑሮ የምታቀርብ፣ የከፋ ወንጀል የማይፈጸምባት፣ ብሔራዊ ሀብቷን ለዜጎቿ በፍትሃዊነት የምታከፋፍል፣ የሥራ አጥ ቁጥር ዝቅተኛ የሆነባት፣ በምድራችን ላይ ለአረጋውያን ሴቶችና ሕፃናት ለኑሮ ምቹ ከሚባሉ አገራት አንዷ ናት። ቡና ወዳዶቹ የኖርዌይ ዜጎች በዓለም ደስተኛ ከሚባሉ ህዝቦች ከቀዳሚዎቹ መካከል ናቸው። ለነገሩ ምን ጎደለም ብለው ይከፋሉ። የደስተኝነታቸው ምክንያት ብዙ ቢሆንም በእርግጥ ማን ያውቃል፣ ከኢትዮጵያ እየወሰደች የምታጠጣቸው ቡና አንዱ ምክንያት ሊሆን ይችላል። አንድ የኖርዌይ ዜጋ በቀን በአማካይ ከ4 እስከ 5 ሲኒ ቡና ይጠጣል። በምድራችን ላይ ከኖርዌይ በላይ ብዙ ቡና የሚጠጡ አገራት ፊንላንድና ሉክዘምበርግ ብቻ ናቸው ይላል ጥናቱ። እኛ ከቤት ቤት እየተጠራራን የምንጠጣውን የቡና መጠን የቆጠረልን የለምና ደረጃ ውስጥ አልገባንም። ኖርዌይ ከቅዝቃዜው ውጪ ሁሉ ነገሯ የሚወደድ አገር ናት። ቅዝቃዜዋ ግን እንደ ኢትዮጵያ ካሉ ዓመቱን ሙሉ ፀሐይ ከሚወጣባቸው አገራት ለመጡ ሰዎች ሊያስቸግር ይችላል። ወደ ሰሜን ከፍ እያሉ በሄዱ ቁጥር ደግሞ ቅዝቃዜው ከዜሮ በታች 30 ዲግሪ ሴልሺየስ ሊደርስ ይችላል። እነሱ ግን ቅዝቃዜውን እንደ መድኃኒት ነው የሚቆጥሩት። ገና ከተወለደ 2 ሳምንት እንኳን ያልሞላው ሕፃን አጥንት የሚሰረስር ቅዝቃዜ ባለበት የበረዶ ግግር መሃል ውጪ ቅዝቃዜ ላይ አስተኝተውት ሊመለከቱ ይችላሉ። ይህ በእኛ አገር ለመስማት እንኳን የሚያስደነግጥ ቢሆንም እነሱ ግን ቅዝቃዜ በሽታ የመከላከል አቅምን ያሳድጋል፣ ከታመሙም ከየትኛውም አይነት በሽታ የመፈወስ አቅም አለው ብሎ ያምናሉ። ሕፃናት በቅዝቃዜ ላይ መተኛታቸው ደግሞ ንጹህ አየር እንዲያገኙና ሳያቆራረጡ ረጅም ሰዓት እንዲተኙ ያስችላቸዋል ይላሉ። ፀሐይ ሲወጣም ዝናብ ሲዘንብም ሥራ አቁመን ወደ ቤት ለምንሮጥ አፍሪካውያን የኖርዌይ ዜጎች አስተማሪ ሳይሆኑ ራሳቸው ትምህርት ቤቶች ናቸው። ተፈጥሮን እንዴት ወደ ገንዘብ እንደሚቀይሩ ላየ ያስደንቃሉ። አሁን ያለነው ሰሜናዊ ኖርዌይ ውስጥ በሚገኝ አንድ መንደር ውስጥ ነው። የምትመለከቱት ቱሪስቶች የሚያርፉበት ሆቴል ሲሆን ሙሉ በሙሉ የተሰራው ከበረዶ ነው። እዚህ ከአንሶላና ብርድ ልብስ ውጪ ሁሉም ነገር ከግግር በረዶ ተቀርጾ የተሰራ ነው። ጠረጴዛውም፣ አልጋውም፣ ደረጃውም፣ መጸዳጃ ቤቱ ሳይቀር በረዶ ናቸው። አንድ የአካባቢው ነዋሪ ይናገራል። ሁሉም አካባቢዎች የራሳቸው የተፈጥሮ ሀብት አላቸው። ለእኛ ደግሞ በረዶ ነዳጃችን፣ ወርቃችን፣ ሁሉ ነገራችን ነው ይላል። ኖርዌይ በአውሮፓ ሁለተኛዋ፣ በመላው ዓለም ደግሞ 11ኛዋ ነዳጅ አምራች አገር ናት። ከነዳጅ ሀብቷ በላይ ዓለም የሚደነቀው ግን በነዳጅ ሀብት አጠቃቀሟ ነው። ኖርዌይ ከምናውቃቸው በነዳጅ ሀብት ከሰከሩ የዓለም አገራት በእጅጉ ትለያለች። መሪዎቿ ብዙ ትውልድ አሻግረው መመልከት የሚችሉ፣ ፊታቸው የቀረበ ማዕድ ሁሉ ጠራርገው የማይበሉ፣ መጉረስ ከሚችሉት በላይ ማይቆርሱ ጨዋና አስተዋዮች ናቸው። እነሱ ከነዳጅ የሚገኝ ገቢ ዘላለማዊ እንዳልሆነ ያውቃሉ። ነዳጅ ከምንጩ ተሟጦ ሊያልቅ የሚችል አላቂ ሀብት መሆኑ ያሰጋቸዋል። ከእነሱ ቁጥጥር ውጪ በሆኑ ዓለም አቀፍ ምክንያቶች የነዳጅ ዋጋ ክፉኛ ሊያሽቆለቆል እንደሚችልም ይገነዘባሉ። በዛ ላይ ማን ያውቃል፣ ምናልባትም ዓለም የኃይል አማራጯን ሙሉ በሙሉ ወደ ታዳሽ ኃይል ልትቀይር፣ ነዳጅም ፈላጊ ሊያጣ ይችላል። ይህ ሁሉ ገና ስጋት ቢሆንም
በትውልድ ቅብብሎሽ የሀገራቸውን ነዳጅ የማስተዳደር ኃላፊነቱ የወደቀባቸው መሪዎቿ ግን ይህ የገባቸው ገና ነዳጅ ማውጣት ከመጀመራቸው በፊት ነበር። ነዳጅ የተገኘ ሰሞን መሪዎቿ እንዲህ አሉ። ይህ ነዳጅ የኛ ብቻ አይደለም። እዚህች ሀገር ላይ ወደፊት የሚፈጠረው ትውልድም በሀገሩ ከፈለቀው ነዳጅ እኩል የመጠቀም መብት አለው። እናም እኛ የነዳጁን ብር ጨርሰነው ክፉ ቀን ሲመጣ ልጆቻችን ዓለም ከሚቀናበት ከፍ ካለው የኑሮ ደረጃችን ዝቅ እንዳይሉ፣ ስደት ወጥተው የሰው ፊት እንዳይገርፋቸው አንድ መላ መዘየድ አለብን አሉ። በኖርዌይ ምድር ከባህር በታች ነዳጅ እንዳለ ፍንጭ የተገኘው እንደ አውሮፓውያን አቆጣጠር በ1959 ሲሆን ሀገሪቱ ነዳጅ ማምረት የጀመረችው ደግሞ በ1971 ነው። እንደ አውሮፓውያን አቆጣጠር በ1990 ሀገሪቱ ከነዳጅ ገንዘብ ከፍተኛ ገቢ ማግኘት ጀመረች። በዛው ዓመት ከነዳጅ ከሚገኘው ገቢ ከፍ ያለው መጠን ለመጪው ትውልድ በቁጠባ መልክ እንዲቀመጥ የሚያዝግ ወጣ። ገንዘቡን የሚያስተዳድር የነዳጅ ፈንድ ድርጅትም ተቋቋመ። ከዛን ጊዜ ጀምሮ ኖርዌይ ነዳጅ ሸጣ ከምታገኘው ገቢ እያነሳች የቆጠበችው ገንዘብ አሁን ላይ 1.4 ትሪሊየን ዶላር ደርሷል። ነዳጅ የፈለቀባቸው ሀገራት መሪዎችና ቤተሰቦቻቸው ገንዘቡን በብልጭልጭና ጊዜያዊ ነገር እያጠፉ የማህበራዊ ሚዲያ መነጋገሪያ በሚሆኑበት ዓለም የኖርዌይ መንግስት ግን ምን ቢቸግረው ከዚህ የቁጠባ ገንዘብ ላይ ከ3 ከመቶ በላይ መጠቀም አይችልም። የተቀረው 97 ከመቶ ገንዘብ በነዳጅ ፈንድ አስተዳደር አካውንት ውስጥ ተጠብቆ ይቆያል። ይሁንና የዚህን ያህል ከፍተኛ መጠን ያለው ገንዘብ ለረጅም ጊዜ በባንክ ማስቀመጥ ገንዘቡን ለዋጋ ግሽበት ሲሳይ ማድረግ መሆኑን የኖርዌይ መንግስት ይገነዘባል። በመሆኑም ገንዘቡ ተገላብጦ ትርፍ ማምጣት እንዲችል አዋጭ የኢንቨስትመንት ጥናቶችን እያከናወነ ገንዘቡን ኢንቨስት የሚያደርግ የኖርዌይ የኢንቨስትመንት አስተዳደር ባንክም ተቋቋመ። ኢንቨስትመንቱ በከፍተኛ ጥንቃቄ የሚከወን ነው። ለምሳሌ የኖርዌይ መንግስት ከነዳጅ የተገኘውን ገንዘብ በሀገር ውስጥ ኢንቨስት አድርጎት አያውቅም። በሀገሪቱ የተለየ ምርት ሳይኖር ከፍተኛ መጠን ያለው ገንዘብ ወደ ኢኮኖሚ ማስገባት የኑሮ ውድነትን በመፍጠር የሀገሪቱን ዜጎች እንደሚጎዳ መንግስት ይረዳል። በመሆኑም ይህ እንዳይሆን የኖርዌይ የኢንቨስትመንት አስተዳደር ባንክ በተጠና መልኩ ገንዘቡን በውጭ ሀገራት በሚገኙ አዋጭ ቢዝነሶች ላይ ኢንቨስት ያደርጋል። እስከዛሬ ከተጠራቀመው 1.4 ትሪሊየን ዶላር 70 ከመቶ የሚሆነው ዓለማችን ላይ አሉ በተባሉ የቴክኖሎጂ ካምፓኒዎች ውስጥ ኢንቨስት የተደረገ ነው። አፕል፣ ማይክሮሶፍት፣ አማዞን፣ ጉግል እና ቴስላ ተጠቃሾቹ ናቸው። የመንግስትና ኮርፖሬት ቦንዶች ግዢ እንዲሁም የሪል ስቴት ቢዝነስ ቀጣዩን ስፍራ ይዛሉ። ኖርዌይ ከቁጠባ የተረፈውን ገንዘብ በአግባቡ መጠቀምም ትችልበታለች። ከነዳጅና ከታክስ የሚገኘውን ገቢ መንግስት በፍትሃዊነት ስለሚጠቀም በመላው አገሪቱ ማህበራዊ አገልግሎቶች ነፃ ናቸው። ዕድሜያቸው ከ16 ዓመት በታች ለሆኑ ታዳጊዎችና ለነፍሰ ጡር እናቶች ሕክምና ሙሉ በሙሉ ነፃ ነው። ዕድሜያቸው ከ16 ዓመት በላይ የሆኑት ደግሞ በዓመት 2040 ክሮነ ወይም 23000 ብር ለሕክምና ካወጡ ከዛ በላይ ያለው ወጪያቸው ሙሉ በሙሉ የሚሸፈነው በመንግስት ነው። በኖርዌይ ትምህርት ቤቶች በብዛት የመንግስት ሲሆኑ አገልግሎታቸው ነፃ ነው። በአገሪቱ ከስራ የተቀነሱ ዜጎች ሌላ ስራ እስኪያገኙ ድረስ መንግስት ደሞዝ ይከፍላቸዋል። በኖርዌይ እኛ ከምናውቀው የሥራ ጡረታ ውጪ የእርጅና፣ የአካል ጉዳተኞችና የህልውና ማስቀጠያ የሚባሉ 3 አይነት ጡረታዎች አሉ። የሀገሪቱ አማካይ የዕድሜ ጣሪያ 83 ዓመት ሲሆን የሀገሪቱ ዜጎች ከ67 ዓመታቸው ጀምሮ የእርጅና ጡረታ ይከፈላቸዋል። በአካላዊ ጉዳት ምክንያት ሥራ መስራት ለማይችሉ ዜጎች የአካል ጉዳተኞች ጡረታ የሚከፈላቸው ሲሆን ዝቅተኛ ገቢ ላላቸው ዜጎች ደግሞ የህልውና ጡረታ ይከፈላቸዋል። ኖርዌይ እንኳን ለሰላማዊ ዜጎቿ ለእስረኞቿም ቢሆን እንክብካቤዋ ልዩ ነው። የሀገሪቱ የእስር ቤት ስርዓት የተገነባው በመቅጣት ላይ ሳይሆን አስተምሮና አንጾ ሰላማዊ ዜጋ በማድረግ መርህ ላይ ነው። ይህ መርሃቸው ሰምሮ አብዛኞቹ የኖርዌይ እስረኞች ከአንድ ጊዜ በላይ እስር ቤት ገብተው አያውቁም። አንዴ ታርመው ከወጡም ዳግመኛ ወደ እስር ቤት አይመለሱም። በእርግጥ የእነሱ የእስር ቤት ኑሮ አብዛኛው የዓለም ዜጋ ለመኖር የሚመኘው አይነት የተንቀባረረ የሚባል ኑሮ ነው። ሲጀመር ወንጀል ሰርቶ የታሰረ ሰው እስረኛ ሳይሆን ታራሚ ነው የሚባለው። ቀን ቀን
ከእስር ቤቱ እየወጣ ትምህርቱን የመማር ስራ የመስራትና ሌሎች የሚፈልጋቸውን ነገሮች የማድረግ ነፃነቱም አለው። በእስር ቤቱ ለአንድ ታራሚ አንድ ቤት የሚሰጠው ሲሆን ቤቱ እንደምትመለከቱት የራሱ ሳሎን፣ የመኝታ ክፍል፣ ኪችን፣ የመጸዳጃ ቤት፣ ላውንደሪ፣ ቴሌቪዥንና ፍሪጅ የተሟላለት ነው። እያንዳንዱ ታራሚ የፈለገውን ምግብ አብስሎ መመገብ ይችላል። ወደ እስር ቤት ሲገቡ ቀበቶ አውልቅ ተብለው ሊሆን ይችላል። አንዱ ምክንያት እስረኛው በቀበቶ ራሱን ሊያጠፋ ይችላል ወይም ሌሎችን ሊጎዳ ይችላል በሚል ነው። በኖርዌይ ግን እንደምትመለከቱት የመክተፊያ ቢላ የሚያቀርበው ራሱ መንግስት ነው። ታራሚዎች በእስር ቤት ቆይታቸው የፈለጉትን አይነት ሙያ መርጠው የመማር ነፃነቱ ሲኖራቸው መንግስት ሁሉንም ነገር ያመቻቻል። መካኒክ ሆናለሁ ካሉ ይህን የመሰለ ጋራጅ ከፍቶ ያስተምራቸዋል። ግራፊክ ዲዛይነር ሆናለሁ ካሉም ኮምፒውተርና የህትመት ማሽኖች፣ ሙዚቀኛ ሆናለሁ ካሉም የሙዚቃ መሳሪያ ያቀርባል። የእስር ቤቱ አለቃ ይናገራሉ። እነዚህ ታራሚዎች ሰው እንጂ አውሬ አይደሉም። ሆኖም እንደ አውሬ ከያዝናቸው አውሬ መሆናቸው አይቀርም። እንደ ሰው ከያዝናቸው ደግሞ ከማንኛችንም የተሻሉ ሰዎች ይሆናሉ። እዚህ ጠባቂ ፖሊሶች መሳሪያ አይዙም። ምናልባትም በእስር ቤት ጠባቂ ፖሊስና እስረኛ ቁጭ ብለው ቼዝ የሚጫወቱባት ብቸኛው የዓለማችን ሀገር ኖርዌይ ሳትሆን አትቀርም። የኖርዌይ መንግስት የሚደነቅበት ሌላው ምክንያት የአገሪቱ ኢኮኖሚ የነዳጅ ጥገኛ እንዳይሆን የገቢ መሰረታቸውን ለማስፋት የሚያደርገው ጥረት ነው። ይህ ጥረቱ ሰምሮ የኖርዌይ ኢኮኖሚ የሚመራው በነዳጅ ሳይሆን በአገልግሎት ዘርፉ ነው። በሀገሪቱ 78 ከመቶ የሰው ኃይል ቀጥሮ የሚያሰራው የአገልግሎት ዘርፉ ሲሆን ማኑፋክቸሪንግ ሁለተኛ ደረጃ ይይዛል። ብዙም የሚታረስ መሬት በሌላት ኖርዌይ ግብርናው ለኢኮኖሚው ያለው አስተዋጽኦ 1.6 ከመቶ ብቻ ነው። ከሌላ ዓለም መጥቶ ኖርዌይ መኖር ለሚፈልግ ሰው በሀገሪቱ ስራ ፈልጎ ማግኘት ቀላል ላይሆን ይችላል። በሀገሪቱ በኢንጂነሪንግ፣ በአይቲ፣ በሕክምናና በማሪታይም ጥሩ ገንዘብ የሚያስገኙ ስራዎች ቢኖሩም ኖርዌይ ገብተው በተማሩት ሙያ ስራ ለማግኘት ዓመታትን ሊወስድቦት ይችላል። ቀላሉ መንገድ እግሮት ኖርዌይን እንደረገጠ ማንኛውንም አይነት ገንዘብ የሚያስገኝ ስራ መስራት ነው። ሀገሪቱን እስኪያውቁ ጓደኞች እስኪያፈሩና በሀገሪቱ እንዴት ስራ ማግኘት እንደሚችሉ እስኪያውቁ ድረስ ስራ ማፈላለጊያ ይሆኑታል። የኖርዌይ ዜጎች ቁጥብና የሌላውን ሰው ፕራይቬሲ የሚጠብቁ ህዝቦች ናቸው። ሆኖም ዝም ስላሉ ብቻ ግን ሰው አይቀርቡም ብለው ጥጎትን እንዳይዙ። እነሱ በቀረቧቸው ልክ የሚቀርቡት፣ እርዳታ ከጠየቋቸውም ከልባቸው የሚረዱት ህዝቦች ናቸው። ይህ ማለት ግን ያንኳኩት በር ሁሉ ይከፈትሎታል ማለት አይደለም። ያንኳኩ፣ ካልተከፈተሉት እንደገና ያንኳኩ። ይህ እንኳን በሰው ሀገር በራስዎት ሀገርም ያጋጥማልና ከመሞከር አይቦዝኑ። በኖርዌይ ስራ ካገኙ መደበኛው የሥራ ቀን ከሰኞ እስከ ዓርብ ሲሆን በሳምንት 37.5 ሰዓት፣ በቀን ደግሞ 7 ሰዓት ተኩል ይሰራሉ። በቀን ከ7 ሰዓት ተኩል በላይ ስራ ላይ ከቆዩ ከመደበኛው ክፍያ 50 ከመቶ፣ በበዓልና በእረፍት ቀናት ደግሞ 100% ከፍ ያለ ክፍያ ያገኛሉ። ሆኖም እንደ ሙያዎት ተፈላጊነትና እንደ ፈጸሙት ውል አይነት ክፍያው ከዚህም ከፍ ሊል ይችላል። በኖርዌይ ስራ ያን ያህል አስጨናቂ አይደለም። ቀጣሪዎቹም ቢሆኑ በስራ ሰዓት ለምን ስልክ አወሩ ብለው ከስራ የሚያባርሩት አይነት አይደሉም። በኖርዌይ ሀገር አቀፍ ዝቅተኛ የደሞዝ ክፍያ በሕግ አልተደነገገም። አንዳንድ ኢንዱስትሪዎች በማህበራቸው በኩል ዝቅተኛ የደሞዝ ክፍያ የሚያስቀምጡ ቢሆንም ይህ አስገዳጅ የሚሆነው የማህበሩ አባላት ለሆኑ ድርጅቶች ብቻ ነው። ሆኖም የኮንስትራክሽን፣ የሕክምና፣ የአይቲና ኢንጂነሪንግ ሰራተኞች በአማካይ በሰዓት ከ20 እስከ 30 ዶላር ሊከፈላቸው ይችላል። ይህ ግን እንዳለዎት የሥራ ልምድና በሙያዎት አይነት የሚወሰን እንጂ ለሁሉም ሙያዎች የሚሰራ ቁጥር አይደለም። በኖርዌይ እርግጠኛ የሚሆኑበት ነገር ቢኖር ስራ ካገኙ በዓመት 5 ሳምንት እረፍት አለዎት። አብዛኞቹ በነዳጅ የበለጸጉ ሀገራት ነዳጅ እስኪያገኙ ድረስ በድህነት የሚማቅቁ ነበሩ። ኖርዌይ ግን ከእነሱ ትለያለች። ጥንትም ቢሆን ሀብታም የምትባል ሀገር ነበረች። የኖርዌይ ሀብት የሚመነጨው ከጂኦግራፊያዊ አቀማመጧ ነው። በእርግጥ ሰነፍ ህዝቦች ቢሆኑ ኖሮ ኖርዌይ የምትገኝበት ጂኦግራፊያዊ አቀማመጥ ከሀብት ይልቅ ለድህነት ይቀርባል። ተራራና ሸለቆ የሚበዛው፣ ለእርሻ የማይመች፣
ከዓመት ውስጥ አብዛኛውን ወራት በረዶ የሚዘንብበትና ብርዳማ አካባቢ ነው። መታረስ የሚችለው የኖርዌይ መሬት ከአጠቃላይ ስፋቷ 2.2 ከመቶ ብቻ ነው። ይህ ስፋት ደግሞ ታርሶ ዜጎቿን ለመመገብ አይበቃም። ሆኖም ኖርዌይ በየዘመኑ ሀብታም የሚያደርጋትን መላ አታጣም። ኖርዌይ 83000 ኪሎ ሜትር የሚረዝም የባህር ዳርቻ ሲኖራት ይህም በአውሮፓ ከፍተኛው ሲሆን ከዓለም ደግሞ ከካናዳ ቀጥሎ ሁለተኛው ሀገር ያደርጋታል። በሀገር ውስጥ ደግሞ በሸለቆ ውስጥ በሚፈሱ ወንዞቿ ትታወቃለች። እናም ባህርና ወንዞቿን በመጠቀም ከአውሮፓ ሀገራት ጋር ንግድ ማቀላጠፍ የጀመረችው ገና ድሮ በ18ኛው ክፍለ ዘመን ነበር። የእንጨትና የጣውላ ምርቶቿን ለመላው የአውሮፓ ሀገራት እያቀረበች ጠንካራ ኢኮኖሚ ገነባች። ይህ ልምዷም እስከ ዛሬ ድረስ ለዘለቀው የባህር ላይ ንግድ መሰረት ሆኗታል። ኢትዮጵያን ጨምሮ በምድር ወገብ አካባቢ የሚገኙ ሀገራት በ24 ሰዓታት ውስጥ በአንጻራዊነት እኩል የሆነ ቀንና ሌሊት ይኖራቸዋል። 12 ሰዓት ቀን፣ 12 ሰዓት ምሽት። በዚህም ቀንን ለሥራ ምሽትን ለእረፍት ይጠቀሙበታል። ለሰሜን ንፍቀ ክበብ የቀረቡ እንደ ኖርዌይ አይነት ሀገራት ደግሞ ከ3 ወር እስከ 6 ወር ጨለማ የማያዩበት ጊዜ አለ። እዚህ ሥራ ሲሄዱ ቀን ነው፣ ሲመለሱም ቀን፣ እንቅልፎትን ተኝተው ሲነቁም አሁንም ቀን ነው። ይህ ለአንድ ወይም ለሁለት ቀን ሳይሆን በአንዳንድ አካባቢዎች እስከ 6 ወራት የሚቆይ ነው። እንደ ኢትዮጵያ ካሉ ሀገራት ለመጡ ዜጎች ነገር ዓለሙ ሊዞርባቸው ይችላል። የሌሊት ፀሐይ ይሉታል እነሱ። ነገሩ እንዲህ ነው። ምድር በ24 ሰዓት ውስጥ በራሷ ዛቢያ ላይ በምታደርገው ሽክርክሪት ምክንያት ቀንና ምሽት ይፈጠራሉ። ምድር በራሷ ዛቢያ ብቻ ሳይሆን በፀሐይ ዙሪያም ትዞራለች። በፀሐይ ዙሪያ በምታደርገው ዙረት ምክንያት ደግሞ ክረምትና በጋ የምንላቸው የወቅቶች መፈራረቅ ይፈጠራል። ሆኖም ምድር 23.5 ዲግሪ ወደ ጎን ያጋደለች በመሆኗ በሰሜኑ ንፍቀ ክበብ አካባቢ ያሉ ሀገራት ለረጅም ጊዜ ያለ መቆራረጥ የፀሐይ ብርሃን ያገኛሉ። በዚህም በሰሜናዊ ሩሲያ፣ ፊንላንድ፣ ስዊድን፣ አይስላንድና ኖርዌይ የሚገኙ የተወሰኑ አካባቢዎች ከሚያዝያ እስከ ነሐሴ ባሉ ወራት ይህ ክስተት ያጋጥማቸዋል። በአብዛኛው የኖርዌይ ክፍል ከግንቦት እስከ ነሐሴ ባሉት ወራት ቢያንስ ለ2 ወራት ፀሐይ አትጠልቅም። በአንዳንድ በሰሜናዊ ንፍቀ ክበብ በሚገኙ የኖርዌይ ደሴቶች ደግሞ ክስተቱ ከሚያዝያ እስከ ነሐሴ ይቆያል። ከመስከረም ጀምሮ ደግሞ ምድር ወደ ፀሐይ ስለምትቀርብ እነዚህ አካባቢዎች በተቃራኒው በጨለማ ይዋጣሉ። ሲተኙም ሲነቁም ወደ ሥራ ሲሄዱም ጨለማ ይሆናል። የጨለማው መጠን ወደ ሰሜን በተጠጉ ቁጥር እየጨመረ ይሄዳል። ይህ ወቅት እንደየአካባቢው ቢለያይም ከ1 እስከ 4 ወራት ይቆያል። የኖርዌይ ጂኦግራፊያዊ አቀማመጥ መሰረተ ልማቶችን ለመገንባት እጅግ አስቸጋሪ የሚባል ቢሆንም ሀገሪቱ ግን በመኪና፣ በባቡር፣ በአየርና በባህር ትራንስፖርቶች የተሳሰረች ናት። በሀገሪቱ ትልቁ የትራንስፖርት አማራጭ ጀልባና መርከብ ናቸው። ኖርዌይ 33 ትልልቅና ከ700 በላይ ትናንሽ ወደቦች አሏት። ከፍተኛ ጥራት ባላቸው መንገዶቿ የምትታወቀው ኖርዌይ በየብስ ትራንስፖርትም የተገናኘች ናት። ሀገሪቱ የዓለም ኤሌክትሪክ መኪኖች ማዕከል በመባልም ትታወቃለች። ኖርዌይ የቴስላ መኪኖች ሀገር ናት። በሀገራችን ቴስላ የሚነዳ ሰው አሁን አለፈ በሚባልበት ዘመን ላይ ብንሆንም በኖርዌይ ጎዳናዎች ቴስላ መነዳት የጀመረው እንደ አውሮፓውያን አቆጣጠር ከ2013 ጀምሮ ነው። አሁን ላይ አብዛኞቹ የሀገሪቱ ዜጎች ቴስላን የሚነዱት ማለት ይቻላል። የቴስላው ባለቤት ኢሎን መስክ ራሱ ወደ ኖርዌይ ተጉዞ እንዲህ ነበር ያላቸው። And I just want to thank the leaders and the people of Norway for their long-standing support of electric vehicles and sustainable energy. And I just want the people of Norway to know that hey, you really made a difference. በመላው ዓለም የኤሌክትሪክ መኪኖች ሽያጭ በአማካይ 14 ከመቶ ብቻ ነው። በኦገስት 2024 በወጣ ሪፖርት መሰረት ግን በኖርዌይ ከተሸጡ መኪኖች 94 ከመቶ የሚሆኑት የኤሌክትሪክ መኪኖች ናቸው። ሀገሪቱ ይህንን ቁጥር ከዓመት በኋላ 100% ማድረስ ትፈልጋለች። ይህ እየሆነ ያለው ነዳጅ በመሸጥ ቀዳሚ ከሚባሉት የዓለማችን ሀገራት አንዷ በሆነችው ኖርዌይ መሆኑ ብዙዎቻችንን ሊያስደንቀን ይችላል።
ወደ የትኛውም ነዳጅ አምራች ሀገር ቢሄዱ የኤሌክትሪክ መኪኖችን ሲያጣጥሉ እንጂ በዚህ መልኩ ሲደግፉ አትመለከቱም። የኖርዌይ መንግስት ግን ለኤሌክትሪክ መኪኖች የሚከፈልን ግብር ከማስቀረት ጀምሮ ነፃ ፓርኪንግ በማቅረብ በክፍያ መንገዶች ላይ የዋጋ ቅናሽ በማድረግ እንዲሁም የኤሌክትሪክ መኪና ባለቤቶች ለባስ ብቻ በተፈቀዱ መንገዶች እንዲጠቀሙ በመፍቀድ ጭምር ዘርፉን ያበረታታል። ኖርዌይ ለመኪና የሚሆን ነዳጅ እያመረተች ነገር ግን የኤሌክትሪክ መኪና የምታበረታታበት ምክንያት በሀገሪቱ ጂኦግራፊያዊ አቀማመጥ ምክንያት ነው። ሀገሪቱ ለአርክቲክ በረዶ የቀረበች እንደመሆኗ የዓለም የአየር ሙቀት መጨመር ያሰጋታል። የዓለም ሙቀት በጨመረ ቁጥር ግግር በረዶዎች እየተናዱ ወደ ውቅያኖስ ይገባሉ። ይህ ደግሞ የውቅያኖስን ውሃ መጠን ከፍ በማድረግ ኖርዌይን ጨምሮ በአቅራቢያው ለሚገኙ ሀገራት አደጋን ይፈጥራል። በዚህ ምክንያት ኖርዌይ ለአጭር ጊዜ ገንዘብ ጥቅም ስትል ህልውናዋን አሳልፋ ላለመስጠት ገንዘብ ከሚያስገኝላት ነዳጅ ይልቅ የኤሌክትሪክ መኪኖችንና ታዳሽ ኃይልን ታበረታታለች። ኖርዌይ ነዳጅ አምራች ሀገር ብትሆንም ነዳጅ በውድ ዋጋ ከሚሸጡ ሀገራት ከቀዳሚዎቹ ትመደባለች። ሀገሪቱ 98 ከመቶ ኃይል የምታገኘው ከታዳሽ ኃይል ሲሆን 88 ከመቶ ከሃይድሮ ኤሌክትሪክ ግድቦች፣ 10 ከመቶ ደግሞ ከንፋስ ኃይል የሚገኝ ነው። አብዛኞቹ የሀገሪቱ የኃይል ማመንጫ ጣቢያዎች በውጭ ኃይሎች የተገነቡ ቢሆኑም ልክ እንደ ነዳጅ ጉድጓዶቿ ሁሉ ዛሬ ላይ አብዛኞቹ የኃይል ጣቢያዎቿ በመንግስት ቁጥጥር ስር የሚገኙ ናቸው። የዛሬው ጉብኝታችንን በዚሁ እናብቃ። አብራችሁን ስለቆያችሁ እናመሰግናለን።